ሰላም ሰላም ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ መጥቻለሁ። አንዳንድ ነገሮች ሰምቼ ነውና በውስጥም የተጻፈልኝ ቴክስት አለ። ያው ለሁላችሁም ለመመለስ ጊዜ አይኖረኝም ውዶቼ። ያው ብዙ ሩጫ አለ፣ የህይወት ሩጫና ለእያንዳንዳችሁ ቴክስት ለመመለስ አይመችም እና ሁሌም እንደምነግራችሁ ደግሞ እኔ ሀይሜንም ሆነ ብሩኬን እኔ ቀጥታ ማግኘት አልችልም እና አንዳንድ ነገር ቃልዬ ብሩኬ ታሟል እያሉ ነው። ምን ይሻላል? አረ ምን ሆኖ ነው? ምንድነው ያላችሁኝ ልጆች አላችሁና በመጀመሪያ ውዶቼ ብሩኬ እንግዲህ ሰሞኑን ያው ያለውን ነገር ብዙ ተጨቃጭቆ ብዙ ተነታርኮ ብዙ መከራ አይቶ ተደባድቦም እንግዲህ ራሱን ከደሙ ንጹህ አድርጎ ማለት ነገሮችን አንዳንዴ ረጋ ብሎ ማሰብ ስላለበት ነው ገለል ያለው። ማለት ይሄም ማድረጉ ጥሩ ነው ባይ ነኝ። ትላንትናም ነግሬያችኋለሁ እና ጆሲን አውርቻለሁ ብያችኋለሁ። ዛሬ አላወራሁትም፣ ግን ትላንትና ብሩኬ ሲጠፋ እንደውም እኔ ትላንትና ይመጣል ብዬ ነበር ያሰብኩት። ጭራሽ ዳኒና ሀይሚን አይደለም ትላንትና ያጠብቄ የነበረው የጠበቅኩት ሀይሚንና ብሩኬን ነበረ ትላንትና ብሩኬ በጭራሽ ይቀራል ብዬ አላሰብኩም። ምክንያቱም እንደነገርኳችሁ ደህና ነው ብለውኛል፣ ሰላም እንደሆነ ነግረውኛል እና ያው ታሟል ምናምን ላላችሁት ደግሞ ያው ማንቻችንም ላይ የሚከሰት በንዴት ወይም ብስጭት ወይም ደግሞ ንዴት ሲኖር የሚከሰት ህመም ነውና እሱ ደግሞ ጨጓራ ነው። ያው ጨጓራ ደግሞ ማንቻችንም ሰው ላይ አለ። ያው ለክፉ የሚሰጥ አይደለም። ይሄን ያልኩበት ምክንያት አንዳንድ ሰዎች ብሩኬ ታሟል ሆስፒታል ገብቷል ሁሉ ብለው ተምኔል አድርገው የሰሩ ሰዎች አሉና ይሄን ያክል ህዝብን ማስጨነቅ አያስፈልግም። በተለይ እህቶቼ እንድትጨነቁ አልፈልግም። እናንተ ከስራ ጋር እንደገና ደግሞ ከድካም ጋር እንደገና ሌላ ጭንቀትና ሌላ ህመም መጨመር ነው። እውነቴን ነው የምላችሁና ዩቲዩብ ላይ ደግሞ የሚባለውን በሙሉ አትመኑ። ምክንያቱም ይሄ ሚዲያ ነው፣ እውነት ከሚወራበት ውሸት የሚወራበት ይበዛልና እኔ ያው ትክክለኛ መረጃ ነው የምነግራችሁ። እንደነገርኳችሁ ብሩኬ ጨጓራ በሽታ አለበት። ይሄ የሚነሳው ደግሞ በብስጭት በንዴት ምናምን ነውና ያ ነው እንጂ ይሄን ያክል የከፋ በሽታ ታሞ ሆስፒታል ገብቷል ምናምን የሚባለው ፍጹም ከእውነት የራቀ ነው። ያው ደህና ነው አልላችሁም፣ በቃ ሙሉ ለሙሉ ደህና ነው አልላችሁም። ምክንያቱም እንደዚህ እየሆነ ባለበት ሰዓት የሚያያቸው ነገሮች የሚሰማቸው ነገሮች ጥሩ ስላልሆኑ መቼም እሱ ደስተኛና ሰላም ሊሆን አይችልም። ግን ታሞ ሆስፒታል ገብቷል ብለው አይቼ ነውና በጣም እኔ ራሱ ደንግጬ ነው ገብቼ ያየሁትና ትላንትና እንግዲህ የሰማሁት ነገር ደህና ነው ብለውኛል። እንደገና አይ የዩቲዩበሮች ስራ ነው ይሄ ብዬ ለእናንተ ለነግራችሁ ነው የመጣሁትና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ጨረቃ ቤተሰብ፣ የጨረቃ ፋሚሊ የምወዳችሁ ማከብራችሁ እናንተ በጣም ንጹህ ሰው ናችሁ። ከልባችሁ ነው ሰውን የምትወዱት፣ ከልባችሁ ነው የምታከብሩት የምታምኑት። እናንተ ስትታመሙ የሚያዝንላችሁ የሚያለቅስላችሁ የለም። እንኳን አይደለም እናንተ የራሳችሁን ህመም ሲያማችሁ ማንም ያዳምጣችሁ የለም። ስለማውቀው ነው እኔ ውዶቼ፣ የሰው ቤትን ነገር አውቀዋለሁና በተለይ ማዳም ቤት የምትሰሩ ሰዎች አውቀዋለሁ። ስሜቱን ነበርኩኝ። በቅርብ ነው እኔም ሀገር የገባሁትና ምን ያክል ጊዜ እኔ እንኳን ያን ጊዜ በእነ አብርሽና በእነ ሩታና አሁን ነው እኔ እነሱን እንትን ማለት ያቆምኩት እንጂ በፊት የሀይሚና የብሩኬ ፍቅር ጸንቶብኝ ነው እንጂ የተገለበጥኩት። እውነት ለመናገር በእነ አብርሽና በእነ ሩታ በእነ ፍቅር ጊዜ ነበረ ስልኬን ጡቴ ውስጥ እያደረኩ ነበረ። እነሱ ሲያለቅሱ አለቅሳለሁ፣ ከማዳሜ ጋር ጨቃጨቃለሁ፣ ሲደሰቱ እደሰታለሁ። ብቻ ብዙ ነገር አሳልፌያለሁ በማዳም ኩሽና በዩቲዩበሮች ምክንያት ማለት ነውና እናንተም አሁን ላይ እዛ ስሜት ውስጥ እንዳላችሁ አውቃለሁ።
ግን አንድ ነገር ልነግራችሁ እወዳለሁ። ስለናንተ የሚያስብ የለም፣ ስለናንተ የሚጨነቅ የለም። ስለዚህ ለራሳችሁ ራሳችሁ ቁሙ የኔ ውዶች። ውደዷቸው፣ ደግፏቸው፣ ሀይሚንም ብሩኬንም። ግን ደግሞ ከልክ ያለፈ ማሰብ መጨነቅ፣ ምግብ አልበላም ውሃ አልጠጣም ብሩኬታም ዩቲዩብ ላይ የሆነ ነገር ባያችሁ ብሩኬ ታሟል ተብሎ በተለጠፈ ቁጥር እናንተ ኦኦ ያዙ ይልቀቁኝ፣ መጨነቅ ማልቀስ አያስፈልግም ነው። እኔ እየመከርኳችሁ ነው፣ እውነቴን ነው። ለእናንተ ብዬ ነው። እኔ ዝም የማለት መብት አለኝ። ግን እንደ ዩቱበር ነው የምነግራችሁ። እኔ ዩቱበር ነኝ። ስለዚህ እኔ እንዲታይልኝ የሆነ ገነን ያለ ነገር እጽፋለሁ። ምክንያቱም ስራዬ ነው። ገባችሁ? እና አሁንም ቢሆን ብሩኬ ታሟል ተብሎ የተጻፈው ውሸት ነው። ብሩኬ እንዳልኳችሁ ጨጓራ በሽታ አለበት። ይሄ ደግሞ ጊዜ የሚታመመው ነው። በተለይ እንደዚህ ሲናደድ ምናምን ይታመማል። ያን ያክል ግን ያው ለክፉ የሚሰጥ አይደለም። እንግዲህ ቡራዬ ባለህበት ፈጣሪ ይጠብቅህ። የሚወራው ሁሉ ንፋስ ያድርገው። አታማርቱበት። እሱም ላይ ብስጭት ሊኖር ይችላል፣ ንዴት ሊኖር ይችላል፣ መከፋት ሊኖር ይችላል። አውቃለሁ፣ እረዳለሁ። ግን ደግሞ ራስክን ጠብቅ። አይዞክ ወንድማችን፣ ሁሉም ያልፋል። አንተም ወንድማችን ነህ፣ እንወድሃለን፣ እናከብርሃለን። እውነቴን ነው የምላችሁ። እኔ ሀይሚንም ብሩኬንም እኩል ነው የምወዳቸው፣ እኩል እንድሽ ቅንጣት ሳልቀንስ ማለት ነው። ግን አንዳንዴ ከባድ ነው የእውነት ነገሮች ምስቅልቅላቸው ሲወጣ፣ ያልጠበቃችሁት ነገር ሲከሰት፣ እኛ የምንጠብቀው ሌላ፣ እናንተ የምትሉ ሌላ። አሁን ደግሞና ይሄ ቀን አልፎ ተስተካክሎ ደግሞ እንደምናይ ትልቅ ተስፋ አለኝ። ፈጣሪ መልካም ነው፣ እግዚአብሔር መልካም ነው። ስለዚህ ሁሉንም ነገር የማስተካከል አቅምም ችሎታም አለውና እውነተኛ ፍቅር፣ እውነተኛ ህልውሃ ካለ እንደሚያስተካክለው አምናለሁ። የጨረቃ ፋሚሊዎችም ደግሞ ዛሬ ያለቀሳችሁ፣ ዛሬ የተጨነቃችሁ፣ ዛሬ ያነባችሁ፣ ነገ እነሱ ሲስቁ እጥፍ እንደምንስቅ እንደምንደሰት ትልቅ ተስፋ አለኝ። ይሄ ቀን ያልፋል። ምክንያቱም ከአሁንም በፊትም ብዙ ነገሮችን አልፈናል። ለምሳሌ ሀይሚዬ የጠፋች ጊዜ እጅግ በጣም ከባድ ጊዜ ነበር። እጅግ በጣም አልቅሳ የጠፋች ጊዜ በጣም አስቀያሚ ጊዜ ነበረ። ካሁኑ የባሰ ጊዜ ነበርና እንኳን አይደለም ያሁኑ ያም አልፏል። ስለዚህ ሀይሚዬ ማይንሽን ግለጪ። ይሄ ሰውዬ ከብሩኬ እያለያየሽ እያጣላሽ ነው ያለው። ሰው ብሩኬን የምትወጁ ከሆነ ከዚህ ሰውዬ 100 ሜትር እራቂ። ከብሩኬ ጋር እያለያየሽ እያጣላችሁ በመካከላችሁ ሰፊ ነገር እየፈጠረ ነው ያለው እና እባካችሁ 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 ሀይሚ በቃሽ። የምር በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ግን ኦዲየንሶችሽን አታስከፊ፣ ሰው እንዲከፋብሽ አታድርጊ። አንቺም ክብርሽን አታሳንሺ። ለምን ማንም እየተነሳ ፎን ይከፍትብሻል? ቦታሽ አይደለም ይሄ። ከዚህ ሰውዬ ጋር ራቂ እና እስኪ እንግዲህ ደግሞ የሚፈጠረውን ማታ እናያለን። ምን ይፈጠር ይሆን እንግዲህ 12 ሰዓትን ቅርብ ያድርገው ፈጣሪ። እውነት አሁንስ በነጋ ቁጥር ቢበቃ ሲመሽ ምን ይሆን የሚፈጠረው? ምን ይሆን የሚደረገው? ዛሬ ደግሞ ስለምን ይወራ ይሆን? በቃ እኔ ሀሳቤ ይሄ ነው ውዶቼ። እና ቡራዬ ያው ራስክን ጠብቅ፣ ጨጓራህንም ተንከባከበው። የጨጓራ በሽታ እንክብካቤ ይፈልጋልና አይዞህ ወንድሜ፣ ሁሉም ነገር ያልፋል። አንተም አትበሳጭ፣ አትከፋ። በሀይሚ ላይ እምነት ይኑርክ። በእርግጥ ከባድ ነው እንደዚህ ብሎ ለመናገርም። ያን ጊዜ ሶሲን ፕራንክ ስታደርገው እሷም ስለተናደደችበት አስቸጋሪ ነው። እንዲህ ነው ብሎ እንትን ለማለት